የተነገረው ዘፍጥረት 15 እኮ ነው። ህግ በኋላ ነው የመጣው። ዘፍጥረት 15 ላይ ነው እኛ አዲስ ኪዳን ውስጥ አህዛቦች እንደምንገባ የተነገረው። ስለዚህ ገላትያ 3 ቁጥር 11 ላይ እሱን ነው የጠቀሰው። አህዛብ በእምነት ይጸድቃሉ ብሎ እግዚአብሔር ለአብርሃም ወንጌልን አስቀድሞ ሰበከለት ይላል። ስለዚህ አብርሃም በረከት የዘፍጥረት 15ቱ በእምነት መጽደቅ ለኛ ለአህዛቦች በክርስቶስ ይደርስልን ዘንድ እንደዚያ ሆኗል ማለት ነው። ስለዚህ ለኛ የተሰጠው ሌላም ትንሽ ላርቀውና ህግ በሙሴ ነው የተሰጠው። ከዛ ጸጋና እውነት ደግሞ በማን ሆነ? በክርስቶስ ኢየሱስ ተሰጠን ነው ሆነ ነው። ምን ማለት ነው? ከክርስቶስ ልደት 1500 ዓመታት ቀድሞ ሙሴ ነበር። በእርሱ ምን ተሰጠ? ህግ ተሰጠ። ተሰጠ የሚለውን ቃል እንዳትረሱ። ተሰጠ ህግ ተሰጥቶ ነበርና ተሰጥቶ መሰጠት የሚለውን አትር። ኢየሱስ ጋር ሲመጣ ደግሞ ምን ይላል? ጸጋና እውነት ግን በክርስቶስ ኢየሱስ ተሰጠን ነው ሆነ ነው። ሆነ ለምን ሆነ አለ? ከተሰጠን በጣም ስለቆየ በኢየሱስ ሆነ የሚለው ቃል በኢየሱስ ተገለጠ፣ በኢየሱስ ወደ መታየት መጣ ማለት ሲሆን የተሰጠን ግን መቼ ነው ማለት ነው? ጢሞቴዎስ መጽሐፍ በጢሞቴዎስ መልእክት ምን ተብሎ ተጽፏል? ዓለም ሳይፈጠር አስቀድሞ ይህ አሁን የዳንበት ጸጋ ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ ተሰጠን። መቼ ነው የተሰጠን? ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ ተሰጥቶናል። ለዚህ የተሰጠን በዘላለም ውስጥ ነው። ጸጋ ይቀድማል ህግን። ግን ያ ጸጋ ሲመጣ እንድንቀበለው አንድ ነገር ያስፈልጋል። ጸጋው ሲመጣ እንድንቀበለው ኃጢአተኛ መሆናችንን ማወቅ ያስፈልጋል። እና በምን እንወቅ ኃጢአተኛ መሆናችን? ሮሜ 5 ህግ የገባበት ምክንያት ኃጢአት ብዙ መሆኑ ይታወቅ ዘንድ፣ ኃጢአት ብዙ መሆኑ ይታወቅ ዘንድ ህግ ተሰጠ። ስለዚህ የጸጋ ተስፋ በአብርሃም የተነገረ የአዲስ ኪዳን ወይም ወንጌል ህግን ይቀድማል። እስራኤል አሁን የሆነ ኪዳን ተሰጣቸው። የህግ ኪዳን ሲሰጣቸው በቃ ኪዳኔ ብለው ሙጭጭ አሉ። እንደሱ አይደለም። ለአሕዛብ ብቻ አይደለም ኪዳኑ፣ የዘላለም ተስፋ ብቻ አይደለም፣ እናንተንም ይመለከታል። ግን ከናንተ ጋር የምገባው ኪዳን አዲሱ ኪዳን ከግብፅ አገር በወጣችሁ ጊዜ እንደገባችሁት ያለ ኪዳን አይደለም። ህጌን በልቦናችሁ እጽፈዋለሁ። ምን ማለት ነው እሱ? ባለ 50 ህጌን በልቦናችሁ እጽፋለሁ። ሌላ ትርጉም የለውም። እሺ የመንፈስ ቅዱስ መውረድ ማለት ነው። የመንፈስ ቅዱስ መምጣት። ህግ የሚለው የእግዚአብሔር ህይወቱ ማለት ነው። የእግዚአብሔር የህይወት ስርዓት ማለት ነው። የእግዚአብሔር ህይወት ማለት ነው። የእግዚአብሔር ኑሮ፣ የእግዚአብሔር ዘይቤ ማለት ነው። ህጉ ያ የእግዚአብሔር ማንነት ነው። ህጉ ብቃቱ ነው ህጉ። እና ምን አለ? ግን በልቦናቸው ጽፋለሁ። ያ ማለት እግዚአብሔር ስክሪፕቶ ይዞ ደምቅዳ ደም መልሳችን ላይ አይጽፍም። ምንድነው? መንፈስ ቅዱስ ያን የአምላክን ህግ መጠበቅ የሚያስችል አቅም ያለው ህይወቱን መኖር የሚያስችለው የእግዚአብሔር መንፈስ ይመጣና በእነሱ ውስጥ ይገባል። ከዛ በኋላ አርግና ታርግ የሚላቸው ህጉ ሳይሆን ማን ነው? በመንፈስ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች። ያ ማለት ነው። እና እስራኤል ከዚህ ኪዳን ውጭ አይደሉም። ከዚህ ኪዳን ውጭ አይደሉም። አዲሱ ኪዳን ውስጥ ይገባሉ፣ ይካተታሉ። እና የዕብራውያን መጽሐፍ ትልቁ የዕብራውያን መጽሐፍ የጻፈበት ምክንያት ምንድነው? ራሱ የተጻፈው ለዕብራውያን ሰዎች ነው። ዕብራውያን ማለት ምኖች ናቸው? አይሁዶች ናቸው። በሙሉ እስራኤላዊ ናቸው። በወንጌል አምነው ቸርች ውስጥ የመጡ አይሁዶች ናቸው። እና የዕብራውያን መጽሐፍ ዋና ሐሳቡ ምንድነው? የያዛችሁት ኪዳን ብሎይ ኪዳን፣ የያዛችሁት ሊቀ ካህናት፣ እዛ በቁሙ ልብስ ለብሶ የቆመው ሰውዬ፣ የምታዩት ቤተ መቅደስ፣ ወደፊት እንሰዋለን ብላችሁ የምታስቡት የእንስሳቶች መስዋዕት፣ ራሱ የምትመኩበት ሙሴ፣ ታቦቱ
የመቅደሱ አገልግሎት ሁሉም ነገር አይጠቅምም፣ ተሽሯል፣ ቀርቷል። እነዚህ ሁሉ ነገሮች ሙሴም መቅደሱም ታቦቱም መስዋዕቱንም በኢየሱስ ተተክተዋል። ኢየሱስ ሁሉንም ሆኗል ነው የዕብራውያን መልእክት ሙሉ አንብባችሁ ጨርሱ። አይሁዳዊ ሆነ ሰው አንቦ ሲጨርሰው የሚናድደው ሁሉንም ኢየሱስ ወስዶታል ስለሚባል። ሰንበት ኢየሱስ ነው። ምዕራፍ 4 ላይ እናንተ በመላእክት ነው የተሰጠው የኛ ሕግ የምትሉ ኢየሱስ ከመላእክት አብዝቶ ይበልጣል። ምዕራፍ 1 ላይ ምዕራፍ 2 ላይ እስራኤላውያን እስራኤል ሕዝብ ነን ትላላችሁ። እግዚአብሔር ግን ከሕዝብ ያለፈ ቤተሰብ መስርቷል። ያ ተውት። ሙሴ ነው የምትሉት ምዕራፍ 3 ላይ ከሙሴ ሙሴ ባሪያ ነው፣ ኢየሱስ ልጅ ነው። ሰንበት ቅዳሜ ኢየሱስ ሰንበት ነው ምዕራፍ 4 ላይ። ምዕራፍ 5 ካህን ኢየሱስን የሚበልጥ ማን ነው? ከአሮን ከምናምን የሚበልጥ ካህን ኢየሱስ ነው። እስከ መጨረሻው ስትሄዱ ኢየሱስ ይበልጣል። ኢየሱስ ይበልጣል። የዕብራውያን መልእክት ሐሳብ ኢየሱስ ከኦሪት ስርዓቶችና ወጎች፣ ልማዶች፣ ህጎች፣ ትምህርቶች ይበልጣል እና አዲሱ ኪዳን ውስጥ ግቡ ነው። ያ ቀርቷል። እዛ ውስጥ አትንፈራፈሩ። ቸርችም እየመጣችሁ ምኩራብም አይሆንም። ሊቀ ካህኔ ኢየሱስ ብለ ሊቀ ካህኔ ብለ ሄደ መሳለም አይሆንም። ሁለት ቦታ አይቻልም። ጓዝ ጠቅልላችሁ ውጡ የሚል ነው። ልክ ቆላሲያስ ኢየሱስ በቂ ነው። አሁን የቆላሲስ መልእክት ለአሕዛብ ቸርች ነው የተጻፈው። ጠቅላላ መልእክቱ ግን ኢየሱስ ይበልጣል ሳይሆን ኢየሱስ በቂ ነው። ኢየሱስ በቂ ነው። ጂሰስ ክራይስት ኢዝ ኦል ሰፊሽንት ነው። እሱ ኦል ሰፊሽንት ነው። በሁሉ አቅጣጫ ነው ምንድነው? በቂ ነው። ሁሉንም የሰው መንፈስ፣ ነፍስ፣ ስጋ ክፍተት ይሞላል። ኦል ሰፊሽንት ነው ኢየሱስ ነው። ቆላሲስ ለምን አሕዛቦች ችግራቸው ኢየሱስ ያንሳል የሚል አይደለም፣ ወይም ሌላ የሚበልጥባቸው ምርጥ ሃይማኖት የላቸው፣ በታላቅ ነቢይ የተሰጠ ሃይማኖትና መስዋዕት የላቸውምና ኢየሱስ ይበልጣል ብለን እነሱን ማስረዳት ያስፈልጋል። ከኢየሱስ የሚበልጥባቸው የለም። የነሱ ችግር ምንድነው? እቺ የመሬቷ ነገር ትስባቸውና ነቢዩም ተወርሳለ ነው፣ ህዝቡም ወርሳለው ነው፣ ጸላዩም ዛሬ ትቦድሳላችሁ ነው፣ ህዝቡም እቦድሳለው ነው፣ ትከናወናላችሁ ነው፣ እከናወናለው ነው፣ ታድጋለ ነው ሲል ጳውሎስ ኖ ጂሰስ ራሱ ማለት ነው። ጂሰስ ክራይስት ኢዝ ኦል ሰፊሽንት። በቃ እሱ አላችሁ፣ ሁሉም አላችሁ። ትቦድሳለህ ስላል አትቦድስም። ኢየሱስ በቂ ነው። ከዛስ እሱ ኦል ሰፊሽንት ስለሆነ የቀረው ነገር ሁሉ ስትማር ይሆናል፣ ስትሰራ ይሆናል፣ ስትታትር ይሆናል፣ ስትሮጥ ይሆናል፣ ይሳካል። ከጠበቀው በላይ ይረዳሃል። ለምን? ክራይስት ኢዝ ኦል ሰፊሽንት ነው። እና ቸርች ውስጥ ከክርስቶስ ተጨማሪ ነገር ፍለጋ አትምጡ። ክርስቶስ በቂ ነው። ለቀረው ነገር መጸለይ ነው። እንግዲህ ማለት ያው እንደዛ የሚል ነው። ቆላሲስ አሕዛብ ቸርቾች ይሄ ነው ችግራቸው። የአሕዛብ ቸርቾች ችግር ይሄ መሆኑን ለማወቅ የኢትዮጵያን ቸርች ማወቅ እና የኢትዮጵያን ክርስቲያኖች ማሰብ። ኢትዮጵያ ክርስቲያኖች በአመት ውስጥ የሚያጓጓ ተስፋ ካልሰጣቸው ጌታን ዝም ብሎ ሌጣውን መከተል ይከብዳቸዋል። የግድ እያባበልክ እያጓጓ እንቁልልጭ ምናምን ነገር እያረክ በጸሎት የተቀባ ማለት በምናን የተቀባ ማባቢያ ይዙ ኔክስት ይር እንዳሁኑ አይሆንም። ኔክስት ይርም ዘሴም አይደል? ለዛ እኮ 2013 ላይ ሆኖ ሰው ለ2014 ተንብየዋል። 2014 ፒስፉል ነው ምንም በቃ ምናን ኢትዮጵያ ሰላም ትሆናለች፣ ጠላቶቿ ይመታሉ። 2014 አገሩ አበደ፣ ይባስ አበደ አልኩ። ግን ጥሩ ነው። በወቅቱ ሰው ግን በምኞት ተስፋ በማድረግ ምናምን ኖሯል አልኖርም? ኖሯል። 2014 አጠገቡ ሰው ያለቀ ሳይታወቀው ያለፈው በዛ ተስፋ እንትኑ ነው። እንደዚህ ምናምን ይኖራል። ግን ቆላሲስ የአሕዛብ ቸርቾች ችግር በአጠቃላይ ይሄ ነው። ስለዚህ ለኛ የሚሰጠን ትምህርት ምንድነው? ክርስቶስ ከሁሉ ይበልጣል የሚል ትምህርት የዕብራውያን ትምህርት አይደለም። እሱ ላልገባው ክርስቲያን ነው የምንሰብከው።
ለኛ ክርስቶስ በቂ ነው የሚል ለጥርት ላለ ሃይማኖት ላላቸው ባግራውንዳቸው ደስ የሚል አባታቸው አብርሃም ለሆነ የይስሐቅና ያዕቆብ ዝርያ ላላቸው የንጉስ ዳዊት ግንድ ላለው ቤተሰብ የመቅደስ ሥርዓት የሕግ ቃላት ነቢያቶች የነበሯቸው የብሉይ ኪዳን መጽሐፍ ለነሱ የተጻፉላቸው ሰዎችን ግን ምትነግረው ዕብራውያንን ጽፈ ነው ቢሆንም ይሄ ሁሉ አላችሁ ግን ክርስቶስ ከሁሉ ይበልጣል።